አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ አዲስዬ ሽክራና አመሰግናለሁ ሀቢብቲ። ከሚገርመው እኔም ስሜን አልቀየርኩትም፣ አልማዝ ነው ስሜ። የመጀመሪያ ሃይማኖቴ ክርስቲያን ኦርቶዶክስ እምነት ተከታይ ነኝ። ሙሉ ቤተሰቦቼ ኦርቶዶክስ እምነት ተከታዮች ናቸው። ኦልሞስት ምንም ነፍስ አውቄ ምናምን እስከ አለሁበት ሰዓት ድረስ በክርስትና ሃይማኖት ነበር። አላህ ለሚያውቀው እኔ ስለ ክርስትና ስለ ኦርቶዶክስ እምነት ብትጠይቂ ምንም የማውቀው ነገር የለም። ብዙ ጊዜ በልጅነታችን ወደ ቤተክርስቲያን የሚሄዱ ምናምን ብዙም አይደለም። ምናልባት አሁን ላይ ያለው ወይ መዘምራን ካልሆንሽ ምናምን ብዙ ከቤተክርስቲያን ጋር ያለሽ ቅርርብነት ብዙ አይደለምና ብቻ አልহামዱሊላህ ወደ እስልምና የመጣሁት አሁን በስደት ነው። በስደት ዓለም ላይ ነው ወደ እስልምና የመጣሁት። ብቻ አልহামዱሊላህ በክርስትና ሃይማኖት ባለውበት ወቅት ምንም አንደኛ እኔ እንጃ ምን ልበልሽ ከምን እንደምጀምርልሽ አላቅም። ብቻ አሁን ላይ ያለውበትን ህይወቴን ደስተኛ ስለሆንኩ ብቻ በዛ ላይ ባወራ እንጂ በፊቱ ህይወቴ ላይ አንድ ሰው ባለበት ህይወት ላይ ደስተኛ ሆኖ ሲያሳልፈው ነው ደስተኛ ነበርኩኝ ምናምን ግን ስህተት ላይ ነበርኩኝ የሚለው የሚያወራው የሚኖረውና እኔ በዛን ሰዓት ላይ ያለው ማወራው ምንም ነገር አይኖረኝምና ልክ ነው። በክርስትና ሃይማኖት ላይ በነበርኩበት ሰዓት ላይ እንዳልኩሽ ነው። አንደኛ ምንም ከበፊት ከልጅነት ጀምሮ ከቤተሰቦች ወጣ ብዬ ስላደኩኝ ራሴን ችዬ ሳስተዳድር ስለነበርኩኝ በቃ ለእስልምና ያለኝ አመለካከት በቃ እኔ እንጃ አላቅም ምን ልበልሽ። ብቻዬን እንኳን በነበርኩበት ሰዓት ከጎን የነበሩት ሙስሊሞች ነበሩ። እኛ አካባቢ ለእስልምና ያለው አመለካከት ይሄ ነው ብዬ ልነግርሽ አልችልም። ማለት ጎረቤቶች ቢኖሩን እንኳን አላህ ለሚያውቀው ሄደን በኩባያ ውሃ የማንጠጣበት ደረጃ ነበረ እና የሆነ ሙስሊምና ክርስቲያን ያለው ልዩነት ማለት ነው። የሆነ በቃ የሚገልሽ አይነት ነገር ይመስለዋል ሰው ከሙስሊም ቤት ሄዶ በኩባያ ውሃ መጠጣት በአመት ባል ሰዓት ሊሆን ይችላል። በቃ ያለው ቅርርብ በርቀት ነው የሚራራቀው በእይታ እና እኔ ደግሞ በጣም ነው የምወዳቸው ጎረቤቶችም ሙስሊም ነበሩና በጣም ወዳቸዋለሁኝና በቃ አንቺ አንዲት የምወዳት ጎረቤት ነበረችኝ። አንቺ በቃ ወደ እስልምና ትመጫለሽ አላህ እንደው ብሎ አንድ ቀን ወደ እስልምና መተሽ ማየት ፈልጋለሁ ትለኝ ነበርና ብዙ ጊዜ ቅርርቤ እነሱ ጋር ነው። ግን አላህ ብሎ ወደ ቀጥተኛው መንገድ ሳልመጣ እኔም ከዛ ወጣሁኝ። እኔ አረብ ሀገር ነው ሆኜ ወደ እስልምና የመጣሁትና ባለውበት ሰዓትም በቃ ያላቸው ለሰው ሪስፔክት የምትሰግጂው ለአንድ አላህ ነው፣ ለአንድ ፈጣሪሽ ነው የምትገዢው። እዚህ ጋር ወይም ለስዕል አይደለም ወይም እዚህ ጋር ለመሬት አይደለም፣ ለአንድ ፈጣሪሽ ብቻ ነው የምትገዢውና ያ ውስጥሽ ላይ ጥያቄ ይፈጥርብሻል። በወቅቱ የምጠይቀው ማንንም አካል አልነበረኝም። የሰው ቤት ነው የምሰራው እንዳልሽው የመዳም ቅመም ነበርኩኝ እና ማንንም አካል ከጎን ሆኖ የምጠይቀው አልነበረም። የምጠይቀው ማንን ነው? ነፍሴን ነው፣ ውስጤን ነው። ገብቶሻል? በቃ የትኛው ነው ትክክለኛ ሃይማኖት? ክርስትና ሃይማኖት ነው ወይስ ሙስሊምና ነው? በቃ ውስጤ የሚረካው ግን እስልምናን በጠራው ሰዓት ወይ ሰው ሲሰግድ ሳይ በቃ ውስጤ በተለይ ደግሞ ውስጤን የሚማርከው አዛን ስሰማ በጣም እንትን ይለኛል፣ የተለየ ስሜት ይሰጠኛል። አዛን ስሰማ በቃ ቶሎ ባቋረጥ ደስ ይለኛል እና በራሴ አንብቤ አውቄ አይደለም የገባውበት እስልምናን ገና እያጣጣምኩት ያለሁት አሁን እኔም በመሰሉ እናንተም በመሰላችሁ ሰለምቴዎች ሲገቡ የህይወት ታሪካቸውን ሲናገሩ እንደኔ ዝም ብለው ፍቅሩ ይዟቸውም የእስልምና ማለት ነው የገቡ አሉ። አውቀው አንብበው ተረድተውት የገቡም አሉና በዛ በጣም ይሆናል አይደለ? አሁን ላይ ገና ለማወቅ ምገባበት ሰዓት ላይ ነኝና የሆነ ውስጥሽ በደንብ ይረካል። ገብቶሻል? ጥያቄ አይፈጥርም ውስጥሽ ላይ የፈለገ ፍቅሩ ቢኖርሽ የፈለገ ውዴታው ቢኖርሽ አንድ አላህን ካመንሽ ሁልጊዜም ውስጥሽ ደስተኛ ነው የሚሆነውና ዝም ብዬ በአንድ ቀን ነው ተነስቼ በቃ ሻሃዳ መያዝ አለብኝ የሚል ውሳኔ ወሰንኩት ማለት ነው። ብዙ ጊዜ ከውስጤ ጋር ብማከርም ብዙ ጊዜ ውስጤን ብጠይቀውም እስልምና ምንድነው ክርስትና ምንድነው የሚለው ጥያቄውን መጠይቀው ሰው አካል ባይኖረኝም ለነፍሴ ለራሴ ለውስጤ ግን ጠይቀው ነበር እና
ምንም ጊዜም አልወሰደብኝም። ይሄን ያክል በቤተሰብ ጫናም የደረሰብኝ ነገር የለም። ምናልባት የደረሰብኝ ነገር ቢኖር በጓደኛ ስደት ላይ ጓደኛ ብዙ ነገር ይወሰውስሻል፣ ብዙ ነገር ይፈትንሻል እና አንድ ሰው በአንድ አቋም ከቆመ ደግሞ ምንም አይሆንም። እኔ ብዙ ነገር አሳልፍ ያለውኝ አዲስ በህይወቴ ላይ ማለት ነው። ግን አንድ አላህን ከተመካሽ ምንም አትሆኝም። በሳራ በረሃ በልቢያ በረሃ ሰው ሲመጣ አንድ አላህን ተመክተሽ ላይ ኢላሀ ኢለላህ ካልሽ ምንም ነገር አትሆኝም። ሰው ከሞት አፋፍ ከሞት ጉድጓድ ፈንቅሎ የመውጣት ያክል ነው የማስበው። ዛሬ እዚህ ቦታ ደርሼ እንደዚህ ራሱ የህይወት ታሪክን ለማውራት ለኔ ይሆን አንዳንዴ እንደ ህልም ሆኖ ይታየኛልና ሰው ካንድ ይሄ ተሸፋፈኑ አሉ አይደለ? የሆነ አይሲስ ነው ምንድነው የሚባሉ አሉ ሰው የሚያርዱ ምናምንና በወቅቱ እኔ ወደ በረሃ ወደ ሳራ በረሃ ስመጣ ከ240 ሰው አንድ ሙስሊም እኔ ብቻ ነበርኩኝ። 3 ወር ሙሉ መጋዘን ውስጥ እንደ እስር ቤት ነው እዛ ጋር በቆየንበት ሰዓት በምሰግድ ሰዓት ሰው ለምን ትሰግጃለሽ? እንደዚህ ክርስቲያኖች እኮ ለእስልምና ያላቸው አመለካከት ይሉሻል። ስደት ላይ መጥተሽ እዚህ ጋር ፖለቲካ በሰጠሽበት ሰዓት ለሙስሊም ያላቸው አመለካከት አንቺ እኮ ክርስቲያን ነሽ ምናምን ይሉሻል። እዚህ ጋር እንደዚህ የሚሉሽ ምንድነው? በደካማ ጎንሽ ለመግባት እዚህ ጋር አንብበሽ ተረድተሽ ለሰዎች ማስረዳት ሳትቺ ስትቀሪ ሰው በደካማ ጎንሽ ሊገቡብሽ ይፈልጋሉ። ላ ክፍተት መስጠት የለብንም። እኔ ጋር ሰው ስላለኝ አይደለም የውስጤን ደስታ የሚፈጥርልኝ። የኔ ራሴ የውስጤ ደስታ የሚፈጥረው የራሴ ሆነ አለው። ሰው እዚህ ጋር የፈለገ ቢያበላሽ የፈለገ ቢያጠጣሽ ደስታን አይፈጥርልሽም። ደስታን የሚፈጥርልሽ 5 ወቅት ሰላት ስትሰግጂ ብቻ ነው። አልহামዱሊላህ ስትይ ብቻ ነው ውስጥሽን ደስታ የሚፈጥረውና ሰው እየደበቀ ቤተክርስቲያን ይወስደኝ ነበር። ሰው እየደበቀ እንደዚህ ጳጳስ የሚባሉ እንደዚህ ዲያቆን የሚባሉ ቦታ ይወስዱኝ ነበር። እንዴ ሰው እኮ አይደለም እኔን የሚያኖረኝ ያ ሰው አይደለም ፈጣሪ። ገብቶሻል? እነሱ ለማን ነው የሚገዙት እኔ ለማን ነው የምገዘው የሚለው ነው ከውስጤ ጋር ብዙ ጊዜ እነሱ ሲያደርጉ የማያቸው ነገር ምንም ይሄ ነው ብለሽ ልትጠይቂያቸው አትችይም። ዙረው እኔን ይጠይቁኛል። በወቅቱ ያንን ጥያቄ እኔ መመለስ አልችልም። ለምንድነው እናንተ እዚህ ጋር ለስዕል ትሰግዳላችሁ? እዚህ ጋር ባገኛችሁት መሬት ላይ ስዕል ስታገኙ እንትን ትላላችሁ? ለምን? እሱ እኮ ፈጣሪ አይደለም እንደኛ ሰው ሰራሽ የተሳለ ስዕል ነው። ገብቶሻል? ለዛ ደግሞ እኔ ስለ አንድ እስልምና ሃይማኖት ቢጠይቁኝ የምመልሰው ማስረጃ አልነበረም በወቅቱ። ገብቶሻል? ግን አንቺ ራስሽን ብቻ ይዘሽ ከርሽ ደግሞ መልስ ታገኛለሽ። እነሱን ተከትዬ ከርኩኝ አሁን መልሼ ወደ ተሳሳተ መንገድ ሊሄድ ነው። ገብቶሻል? እና ሁሉ ጊዜም ብዙ ጊዜ እዚህ ጋር ያለውኝ እኔ ሚዲያ ላይ ምናምን እከታተላለሁ። አንብበው እንኳን ተረርተው ወላሂ ሻሃዳ ለመያዝ ለመግባት ብዙ የሚከብዳቸው ነገሮች አሉ። ለምን? ዱንያ እኮ ዱንያ ናት። ነገ ጧት አይደለም ዛሬ መስገጃቸው ላይ የሚሄዱ አሉ አይደል እንዴ? እነሱ የታደሉ ናቸው። እኛ ግን ዛቺ ጋር ሳንደርስ ልንቀር እንችላለን። ለምንድነው ሰው አንብቦ ተረርቶ ትክክለኛው መንገድ የትኛው ነው ብሎ የተረዳ ሰው ለመግባት የሚያቅተው ለምንድነው ብዬ ብዙ ጊዜ ራሴን ጠይቀዋለሁ። ምን አለበት እኔም እንደነሱ ቁርአን በደንብ ፈትፍቻ አውቄው እንደዚህ ራሱ ለህዝቡ ለቤተሰቦቼ ተደራሽ ባደርግ ብዬ ውስጥ ብዙ ጊዜ ይከፋዋልና አልሐምዱሊላህ አሁን ባለውበት ደረጃ ላይ ደስተኛ ብሆንም ግን ደግሞ በትምህርት ደረጃ በዳዋ ደረጃ ደግሞ ለቤተሰቦቼ ለማድረስ ብዙ በቂ ስላልሆንኩኝ ትንሽ አንዳንዴ ውስጥሽን ይከፋዋል። ቤተሰቦቼ የክርስቲያን እምነት ተከታዮች ናቸው። እንዲሁም ልጅ አለችኝ የመጀመሪያ ልጄ እሷም የክርስቲያን እምነት ተከታይ ናትና አላህ ያንድ ቀን ደግሞ ፍቋት እንደምትመጣ ተስፋ አደርጋለሁኝና አንዳንድ ጊዜ አመት በዓል ሲመጣ ለቤተሰብ ልርዳ ስትይ ይከፋሻል። ለምን? አልደውልም አልረዳምም። ምክንያቱም ያለውበት ሃይማኖት ስለማይፈቅድልኝ ማለት ነው። እንግዲህ እናትን ሀቅ ታቂዋለሽ አባትን ሀቅ ታቂዋለሽና ድምጼን አጠፋለሁኝ ወይ ከአመት በዓልካቸው ካለፈ በኋላ ምናምን ደውዬ ጠይቃቸዋለሁኝ። ምክንያቱም እንኳን አደረሳችሁ ማለት አልችልም። ለአመት በዓል ይሁናችሁ ብዬ መላክ አልችልም። እናት እንኳን በህይወት እያለች ሀቋ ቢኖርብኝም ነገ ጧት ግን ወደ አኺራ ብትሄድ እናቴ ለጀነት ያድርግሽ የማልበት ሰዓት ነውና አንዳንድ ጊዜ በጣም ይከፋሻል። እና አይደለም ወላጅ እናት
ለጓደኛ ለምትወጃቸውም እንኳን ትክክለኛውን መንገድ ትመኝናቸዋለሽና ያ ወይ አዲስዬ ከገባው በኋላ አልহামዱሊላህ ማለት ያሳለፍኳቸው ነገሮች ሳስብ ነው እዚህ ቦታ ነበርኩኝ ብዬ የማሰብ ብዙ ነገር ተምሬበታለሁኝ ከገባው በኋላ በህይወት ደረጃ ያለሽ አልহামዱሊላህ ሰውርን ያለሽ ብዙ ነገሮች በህይወትሽ ላይ እንትን ያለሽ ትማሪ ያለሽና እስልምና ላይ ምንን ይፈቅዳል ምንም አይፈቅድም የሚለው ምን ማድረግ አለብሽ ምንም ማድረግ የለብሽም የሚለው ብዙ ነገር ትማሪ ያለሽ አንድ ነገር ልበል እዚህ ጋር ምናልባት ተመልካቾች ሰታች ይኖራሉ ምናልባት ጓደኞቻችን እህቶቻችን ይኖራሉና ወላሂ ወደዚህ ትክክለኛ መንገድ የመጣ ሰው አይጎዳም ይጠቀማል እኔ ከሚገርምሽ ሊቢያ በኖርኩበት ሰዓት 4 ወር ምናልባት እዚህ ጋር ሰው ሊያውቅ ይችላል 4 ወር በር ተዘግቶብሽ ነው የምትቆይው ወደ ጣሊያን ስትሻገሪና በዛ በነበርኩበት ወቅት ወደ 400 ምናምን ሰው ባለንበት አንድ እኔ ብቻ ነበርኩ የምሰግደውና ማታ ማታ መቅሪብ አካባቢ ሊቢያዎች ምግብ ይዘውልል ይመጣሉና በዛን ሰዓት እኔ መቅሪብ ልሰግድ አስፈቅድና ወጥቼ ደላሎን አስፈቅድና ውጭ ላይ እየሰገድኩኝ አጋጣሚ ይገባሉ አቋርጭ ይለኛል ሶላትሽን አቋርጩ ታይ እነሱ ሙስሊሞች ናቸው ግን ሙስሊም አራጅ ነው ብለው ነው የሚያስቡት እነዚህ ሙስሊም እኮ አይደሉም ሙስሊም እንዴ አራጅ እኮ ነው ይሉሻል ክርስቲያን ወገኖቻችን ማለት ነውና እዚህ ጋር ነው እየሰገድኩ የሆነ ነገር ቢያደርጉኝ ለኔ ምንም ተጠቀማለሁ እንጂ አልጎዳም ችግር የለውም ሶላቴን አላቋርጥም መጡ አሁን የሚመጡበት ሰዓት ነው ይለኛል አንድ እኔ ብቻ ነበርኩኝ ምንድነው ያለ ሊቢያው ከፍቶ ሲገባ እኔ እየሰገድኩኝ ነው ማሻአላ ሀላል ቤት ሙስሊማ ናለው እንኳን አይደለም መጥፎ ነገር ሊናገር ደላለው ግን ሙስሊም ነው ግን አቋርጭ ብሎኛል ሱብሃንአላህ ሶላትሽን አቋርጩ ነይ ግቢ አለኝ ላ አላቋርጥም እኔ እኮ ከሶላት ከማቃቸው ሂፍዞች አጫጭር ሱራዎች ጠለቅ ብዬ የማቀው ነገር የለም ገብቶሻል ግን በቃ አላለ የሆነ የሚያጠነክርሽ ነገር አለ በልብሽ ውስጥ ጠንካራ እንድትሆኝ የራስ የሆነ ትልቅ ስራ አለውና ላ እዚህ ጋር መተሽ በፖለቲካ ሰሰጪ እዚህ ጋር እኮ ለፖለቲካ ለሙስሊም እኮ ያላቸው አመለካከት ተይ እኔ እኮ እዚህ ጋር የመጣሁት የሙስሊምና የሃይማኖት ችግር አለብኝ ሳይሆን የሁማኒቲ ችግር ወይም የፖለቲካ ችግር ብለሽ ነው መስጪው ማንንም ሰው ከሃይማኖቴ ዝንፍ ሊያደርገኝ አይችልም በፍጹም ሱብሃንአላህ ግን የሄድኩት ትልቅ ፍርድ ቤት ነበር የቀረብኩት ግን አላህ ሱብሃነሁ ወተዓላ በሱክት ከተመካሽ አንድ አላህን ብቻ የምትከተይ ከሆንሽ አቋምሽ አንድ ከሆነ ወላሂ ምንም አንሆንም ምንም የውስጣችሁ ደስታ ብቻ ነው ሁሉ ጊዜ የሚፈጥረውና እኔ ኢንተርቪው ፍርድ ቤት ቀርቤ ባደረኩበት በሶስተኛ ቀኔ ነው እኔ የመጣልኝ ወረቀት ማለት ነው መኖሪያ ፍቃድና ሁሉ ጊዜም ያቺን ዞር ብዬ የማሳውሳት ናት ለኔ ትልቅ ህይወት ነው ጥሎልኝ ሄዶ ብያስባለሁኝ ሳራ በርሃ ላይ ስመጣ አይሲሶች እነዚህ ፊታቸውን የተሸፈኑ አሉ የሚያርቁ ቪዲዮ ይቀርጹሻል ዛጋ ያስተዩሻል መሳሪያ ደቅነውብን እንግዲህ ሰው ሞቶ ከጉድጓድ ፈንቅሎ የወጣ ያክል ነው የኔ ህይወት እኔ ማስበው ምን ያክል እኔ እንዳጠነከረኝ እንደነገርኩሽ ነው ዕውቀቱ ኑሮኝ ውስጥ ጠለቅ ብዬ አውቄው አይደለም ግን የሆነ የራሱ ትልቅ ስራ አለውኝና ወላሂ እኔ እንጃ ዛሬ ላይ አዙር ያሳልፈው ሳስበው እኔ ነኝ ይሄን ያክል ጠንካራ ሆንኩት በውስጤ ላይ እላለሁኝ ምን አለበት ለቤተሰቦቼም ይሄን ማቢሰጣቸው ለነሱ ብዙ ነገር ማድረግ እየፈለኩኝ ብዙ ነገር የሚከለክለኝ ነገር አለ ተያለሽና ያው በጓደኛ ጋር ስትኖሪ ብዙ ነገር ጓደኛ ያሳስትሻል ጓደኛ ሊፈትንሽ ይፈልጋል ምናምንና ቦታ መስጠት የለብንም ኒበር ህይወታችንን የምንኖረው እኛ ብቻ ነን የኛን ህይወት ማንንም ሰው ሊኖረው አይችልም ወላ ወላጅ ወላ እናት የኔን ህይወት አትኖርልኝም ምኖራት ህይወቴን ራሴ ነኝ ማንንም የሚኖረው የለም እና ህይወታችንን ራሳችን እስከሆነ ድረስ የምንኖረው ማንንም ሰው ከህይወታችን ሊያፈናቅለን ማንንም ሰው በህይወታችን ውስጥ ሊገባ
ቦታ ልንከፍትለት አይገባም በፍጹም። እና ሁሉ ጊዜም እኔ እንጃ ለጥሪ ማስተላለፍ አላህዬ በተለይ አንብባችሁ አውቃችሁ ያላችሁ እህቶቻችን ወደዚች ደስታን የምትፈጥር የልብ እርካታን የምትፈጥር ህይወትን ቢያው እኔ እንጃ እመኝላችኋለሁኝና እሺ አልহামዱሊላህ ሻሃዳን ከያዝኩ በኋላ ትዳር ያስኩኝ አልহামዱሊላህ እኔ 3 ልጆች እናት ነኝ ትዳር ደስ ይላል ወላሂ አንዳንድ ጊዜ እንዳልኩሽ ነው እንኳን አውቀሽ አንብበሽ ስትረጂ ይቅርና ካወቁት ወገኖች ካወቁት ኡስታዞቻችን እንኳን ስንሰማ እስልምናን ያዘዘንን ነው የምንከተለው አልহামዱሊላህ ባለቤቴ 2 ሚስት አለውና ያለነው አውሮፓ ነው አውሮፓ ደግሞ ታውቂዋለሽ ጫና አለው ህጎቹ አይፈቅዱም ምናምን ግን እኛ ፈቅደን እስከኖርን ድረስ ማንንም ከህይወትሽ የሚያፈናቅልሽ የለም ቅድም እንዳልኩሽ ነውና እዚህ ጋር ኢሮፕ ላይ ማንንም 2 ሚስት ምናምን አይፈቅድም ህጉ ታውቂዋለሽ ግን ላ ህይወትሽን አንቺ እስከኖርሽ ድረስ ለኔ ተመችቶኛል እስካልሽ ድረስ ምንኖረው እዚህ ጋር የሚያኖርሽ የራሱ ህግ አለው ህይወቴን ግን አያኖረኝም መንግስት ገብቶሻል እዚህ ጋር ህግ ኦኬ በህግ ትኖሪያለሽ ያለ ህግ አትኖሪም እዚህ ጋር ህይወትሽን የምትኖሪው ግን ራሱ የቻለ ሸሪዓዊ ህግ አለው እኛ የምንኖረው ሸሪዓዊን ህግ ተከትለን እንጂ የህጉን ተከትለን አይደለም በህጉ ደረጃ ከሆነ አይፈቀድልንም በሸሪዓዊ ህግ ከሆነ ደግሞ ይፈቀድልናል ማስተዳደር ችሮ አይደለም ወይም የራስ የሆነ ንብረት ኑሮት አይደለም ግን እዚህ ጋር ከተሳሰብሽ አንዷ ለአንዷ የምታስብ ከሆነ ለኔ እዚህ ነው አልহামዱሊላህ እንዳልኩሽ ነው ብዙ እንደዚህ በመሆኑ ራሱ ብዙ ሰው በደካማ ጎንሽ ይገባሉ ምናምን እንደዚህ ፈጣሪ ባዘዘው ቁርአን ባዘዘው መንገድ እንጂ እንዴ በክርስቲያን ሃይማኖት እኮ እየኖርሽ ሰው ተደብቆ ይሄዳል ያንን ነው የምትፈልጊው ውስጥሽን ሰላም የሚነሳ ነገር ነው የምትፈልጊው ላ ቤትሽን የሚበጠብጥ ነገር አይደለም የተደረገው እዚህ ጋር አውቄው አምኜበት አማክሮኝ ነግሮኝ ነው በድብቅ አይደለም ይሄደው ከዛ እዛ ጋር የሚመጡት ልጆች ሊመጡ ይችላሉ እሷን እንዳኸራህት የነበለሽ ካሰብሻት ደግሞ በጣም ትልቅ የሆነ ሙሐባን ይጨምራል ጥላቻን አይጨምርም ተደብቆ እንዳደረገ ያክል ውስጥሽ አይረበሽም ተደብቆ እንዳደረገ ያክል ውስጥሽ አይረበሽም እዚህ ጋር ሆነ ነገር ወረቀት ልታስፈጽሚ ስትሄጂ እንዴት እንደዚህ ይሆናል እዚህ ሀገር እኮ አይፈቀድም ምናምን ይሉሻል እኔ የምኖረው በሸሪዓዊ ህግ ብቻ ነው አይመለከታትም የሆነ ወረቀት እስከምታስጨርስልኝ ብቻ ብዙ ልታወራ ትችላለች ሰምቼ ባልሰማ ነው እንትን ምላት ማለት ነው ምክንያቱም የኔን ህይወት አትኖርልኝማ እኛ የምንኖረው እዚህ ጋር ያንቺ የኔ ተባብለን ሳይሆን የሁላችንም የጋራችን ነው ብለሽ ነው ተማምነሽ የምትኖሪው እነሱ የሚያስቡት ደግሞ የኔ ነው ያንተ ነው ብለው ነው ገብቶሻል በዛ ደረጃ ነው የሚያስቡት ላ የኔ የሚለው የለኝም ወደ ጎን ማስቀምጠው የኔ የሚለው የለውም ወደ ጎን የሚያስቀምጠው በእንዛ አይነት ደረጃ ስለምንኖር ብዙ ነገር ይሉሻል ብዙ ነገር ስትሬስ ያደርጉሻል ምናምን በቃ ያለ አይደል ከህይወትሽ ሁሉ ያፈናቅሉሻል ያንን ደግሞ እኛ ክፍተት መፍጠር የለብንም አሁንሽን እኮ ነው እንዴ ለምን ምናምን ማለት የለብንም ምክንያቱም ነገ ጧት ብቻዬን የምቀረው እኔ ነኝ የምጎደው እኔ ነኝ በኋላ መጣ ይዞሽ አትለኝም ያሳለፍኳቸውን ነገሮች ያሳለፍኳቸው መንገዶች እሷ አታውቃቸውም ብዙ ቻሌንጅ አልፌ ብዙ ነገር አልፌ እዚህ ጋር የደረስኩት እኔ ብቻ ነኝ ማንንም ሰው አይደለም ገብቶሻል እና አንድ አላህን ስታምኒ አንድ ሱብሃነሁ ወተዓላ ያዘዘንን ነገር አላህ ያዘዘንን መንገድ ከሄድን ሁልጊዜም ደስተኞች ነው ሁልጊዜም ውጤታማ እንሆናለን ሽክራን መጀመሪያ እኔ ወደ እስልምና ለመምጣት ወላሂ አሪያ የሆኑኝ አንደኛ እዛ ጋር ስራ ሰሰሪ ያሰሪዎችሽ መልካምነት ይወስነዋል ሱዳኖች በጣም አረቦች በጣም መልካም ናቸው አይደለም እስልምናን ለሚከተል እህቶቻችን አይደለም ወላሂ ለማንኛውም ወገኖቻችን የሆነ በቃ ያላቸው መልካምነት ያላቸው እንትን አይደለም ወደ ትክክለኛው ወደዚህ ለማምጣት አይደለም ሌላ ነገር ይቀይራሉና አንዲት አለች ካሰሪ
ጋር የሆነች ልጅ ነበረችና ሻሃዳ አዘዘችኝም እሷ ነበረችና ያው አሁን ባታቀኝም ምናልባት እየተከታተለችው ቢሆንም ለዚህ ትልቅ ነገር ልጅ ባባጋ ይክፈትልሽ ለዚህ ደስታ ህይወትም ምክንያት የሆነችኝ እሷ ናትና በተለይ እዛ ጋር በመሰሪባቸው ሰዎች በመታያቸው ነገሮች ባባ ይክፈትልሽ እንጂ እኔ አንድ ቀን ብድግ ብዬ ነው ሻሃዳ መያዝ ፈልጋለሁ አልኳት። ተምረሻል እንዴት ነው አውቀሻል ምናምን አላለችኝም። ቀጥታ ያሳዘችኝ ምንድነው ሻሃዳ ነበረ። ከዛ በኋላ ነው ስለ ሶላት ስለ አንዳንድ ነገሮች እሷ በአረበኛ ስትነግረኝ እኔ በአማርኛ ጽፍ ነበረ። ማንንም አስተምሮኝ አይደለም። የሶላት አሰጋገድ ፋቲሃን ታያለሽ እና ያጫጭር ሱራዎችን ባባክ ፈትልሽ ማማ ይቀርታ ወኛ ስትነግረኝ እኔ በአማርኛ ጽፋለሁ ምናምን እዛ ጋር ማህበራዊ ህይወት የለም እዛ ጋር የእስልምና ማህበራዊ ህይወት የለም ማንንም አታገኝምና አንድ ራስሽን ነው ሁነሽ እዛ ጋር እንትን የምትዩ ከዛ አፕሊኬሽን በስልኬ ያሳየችኝ በዛ ጋር አንዳንድ ነገሮችን እንትን እያልኩኝ ከተወሰነ ጊዜ በኋላ ነው አልহামዱሊላህ ወደ ትዳር የገባሁት ማለት ነው። ከዛ በኋላ ያው ስለ እስልምና እሱን ጠይቃለሁ ማለት ነው አንዳንድ ነገሮችን እና በራስ ሄጄ እንዳቀነው እንጂ እንደውም አላህ ለሚያውቀው እንደዚህ ነው እስልምና የሚለው እንደዚህ ነው ምናም ብሎ ራሱ ብዙ ጊዜ እንደዚህ ዱዓ አድርጎልኝ እንደዚህ ስለ እስልምና ንጽጽር ነግሮኝ አያውቅምና መጨረሻ ላይ እዚህ ሀገር ስመጣ ማህበራዊ ህይወት አለ እንዳልኩሽ ነው እስልምና ምንድነው የሚለውን እዚህ ሀገር ከመጣው በኋላ ብቻዬን ስላገኙኝ ደካማ ጎነ ሊጠቀሙ ብዙ ነገር ያደርጉኝ ነበር ምናምን እንዳልኩሽ ደብቀው ቤተክርስቲያን ደብቀው እዚህ ቦታ ይወስዱኝ ነበርና የፈለገ ቦታ ብትወስዱኝ አንድ ሰው ውስጡ ካላመነበት ማንንም ሰው ካቋምሽ ፍንክች ሊያደርግሽ አይችልም ማንንም ሰው ማለት ነው። እና አንዲት እህታችን አለች ወላሂ በጣም ለሷ ትልቅ ቦታ አለኝ እዚሁ አብራይ ነው የምትኖረው ካለውበት ከተማ የሆነ ሰዓት ወደ ጀማ ወሰደችኝ በቃ ያንን ጀማ ሳይ ነኢማውን ሳይ እዛ ትምህርት ትማሪያለሽ ምናምን የምትጠይቂውን ጥያቄ ስለ እስልምና ምን ያዛል ምንስ ማድረግ አለብሽ ምንስ ማድረግ የለብሽም የሚለውን እዛ ጋር ስትቀርቢ የሆነ ሙሐባው ይበልጥ እንድታቂ ይገፋፋሻል እንዴ እስልምና እንደው እንዴ እስልምና እንዴት 2 3 እንዴት ያዛል ትያለሽ ዕውቀቱ የለሽማ ዕውቀቱ የለኝማ ስላልተረዳሁት የሆነ አይምሮሽ ላይ ሆነ እንትን የሚል አለ ናይ አሁን ላይ ዕውቀቱ ስለሌለኝ ምንም ወሰን አልችልም ምንም ይሄ ነው የምለው ነገር የለም ነገ ጧት ማቀው ነገር ሊሆን ይችላል አሁን ላይ ያለውበት ውስጥሽ ደስተኛ ከሆነ ወደዚህም ማለትም አያስፈልግም ባለውበት አቋሜ ነው መቆም ያለብኝ ምክንያቱም ማወቅ ስላለብኝ ይበልጥ ያለውበት አቋም ላይ ተጻኝና እንዳቅ ይረዳኛል ማለት ነው። እስልምና ማለት ምንድነው በየዳዋዎቹ እንደዚህ ፕሮግራም አለን እኛ ጋር የጀማ አለን እንሄዳለን በየሁለት ሳምንቱ ትምህርት አለን ዳዋ አለን በቃ በተለያዩ እንትኖች ከህዝቡ ጋር ትገናኛለሽ ጀማ አለን እና ይበልጥ ደግሞ ዕውቀት ይኖርሻል አሁን ደግሞ ያለው ጀነራል ማሻአላህ ቆንጆ ነው ብዙ ነገር እንድታቂ ይረዳሻል ባታነቢ እንኳን ካነበቡ ካወቁት ዳዋ ታዳምጫለሽ ብዙ ነገር አውቀው የመጡትን ምህቶቻችን ላይ ታሪክ ስሰሚ የበለጠ ከነሱ ይበልጥ እንደው ሙሐባው ላንቺ ይጨምራል እነሱን ስታዳምጭና ተግባሩን ስትተገብሩ የበለጠ ደግሞ አንብበሽ ከተረዳሹ በላይ ዕውቀት ይሰጥሻል የሆነ የልብ እርካታ ይሰጥሻል ባለሽበት አቋም ላይ እንድትጸኒ ያደርግሻል የበለጠ ሰዎችን እንድትረጃቸው ይረዳሻል እና ብዙ መልካም ሰው በጎንሽ ሲኖር ጥሩ ነው የባሰ ይበልጥ ደግሞ እንድትረጁ ጠንካራ እንድትሆኝ ያደርግሻል በዛው ልክም ደግሞ ደካማ ጎንሽን አይተው እንትን የሚሉሽም ሰዎች አሉ ለነዛ ደግሞ ቦታ መስጠት የለብንም መሆን ያለብን ራሳችንን ብቻ ነው ወዴት መንገር ነው የምንሄደው ምን ነው የምንከተለው እዚህ ጋር መርሳት የሌለብሽ አሉ ቤተሰብ ሊሆን ይችላል በመርዳት ሊሆን ይችላል በሐሳብ ደረጃ ሊሆን ይችላል እዚህ ጋር የምትከተላቸው የራስሽ ህይወት ይኖራሉ እና ብዙ ጊዜ እምለው በቃ ራሳችን እንሁን በቃ እኛ ወዴት ነው የምንሄድ ያለ ነው ሰው የራሱ ሃይማኖት ይኖረዋል ሰው የራሱ የሚከተለው መንገድ ይኖረዋል ግን እኛ
ምን ላይ ነን ያለ ነው? በቃ ምን መሆን አለብን? የራሳችንን ማዳመጥ አለብን። እኔ ከራሴ ካየው ተሞክሮ ብዙ ነገር ካሳለፍኳቸው ነገሮች አሁን ብዙ ጊዜ ሰው በቤተሰብ ብዙ እየተበደለ ለምን እንደዚህ ያረክ ለምን ሃይማኖትን ቀየርክ ተብሎ ብዙ በደል የሚደርስበት አለ። መሆን የለበትም። እዚህ ጋር ደግሞ በሌላ በማታውቂያቸው በባዳ በብዙ ነገር ደግሞ ትፈተኛለሽ። ያም ሆኖ ግን አንድ ሰው ትክክለኛውን መንገድ ከያዘ ነገ ጧት ውጤታማ ይሆናል። ወድቆ አይወድቅም፣ ወደ ኋላ አይሄድም፣ ወደፊት ነው ሁሉ ጊዜ የሚሄደው። እና አልሐምዱሊላህ አሁን ላይ ብዙ ነገር እንዳቅ ይበለጣል አይደል? ለእስልምና ያለሽ ክብር ይጨምራል። እንደውም እንዳልኩሽ ነው አንብበው ያወቁት ውስጣቸው የገባ የተረዱት ሳይተገብሩ ሲቀሩ ሱብሃንአላህ ወላሂ እንደዚህ ይሆናል አይደል? ሰምተሽ ተረድተሽ ስትናገሪ ራስ ሆነ ደስ ይልሻል ለራስሽ ማለት ነው። እንደዚህ መናገር ይሄ እኮ እንደዚህ አይፈቅድም፣ እንደዚህ እኮ አይደለም ትያለሽ። እነዛ ሰዎች አንብበው ተረድተው ሊሆን ይችላል። ግን እኔ መልሼም ጠይቃቸው እነሱ ነው እንደዚህ ነገር ይፈቅዳል እንዴ? አይፈቅድም። ስለዚህ ለምን በቃ ቁርአን እስካዘዘን ድረስ ቁርአን ባዘዘን መንገድ ነው የሚሄደው። እዚህ ጋር ብዙ ጊዜ ባሌ እንደዚህ አስተዳድረኝም ወይ እንደዚህ ያለኝ አይደለም ሸሪዓይ ምን ይለናል? የባል ሐቅ አለብን። ምንም ይበል ምንም ያድርግ ሰርቶ የሚያስተዳድረን ምንም ይበል እኛ የምንፈልጋት ምንድነው? ኸይር ስራ ነው የምንፈልገው። እኛ የምንፈልገው ነገ ጧት አኺራችንን ነው፣ ዱንያ ላይ አይደለም። እዚህ ጋር ላያግዘኝ ላያስተዳድረኝ ምን ላይ ላያግዘኝ ይችላል። እሱ አይደለም ጨዋታው፣ እሱ አይደለም ህይወታችን። የወደፊት ህይወታችንን ነው ማሰብ ያለብን። የወደፊት ህይወታችንን ካሰብ እዚህ ጋር እኛ ኸይር ስራ መስራት በቃ መልካም መሆን የወደፊት የአኺራ መንገዳችንን የአኺራ እንትናችንን ህይወታችንን እያሰብን ስንኖር በቃ ለምታደርጊያቸው ነገር ሁሉ ደስተኛ ትሆኛለሽ። በሰደቃ ሊሆን ይችላል፣ በመልካምነት ሊሆን ይችላል፣ ለባልሽ በመታዘዝ ሊሆን ይችላል። ትደክሚያለሽ አውቃለሁ፣ ግን ላንቺ ውስጥሽ ይረካል፣ ደስተኛ ትሆኛለሽ። መጥፎ ሰዎችንም ትቀይራለሽ አንቺ መልካም በሆንሽ ሰዓት ማለት ነው። ብዙ እህቶቻችን የሚቀየሩት እኮ አንብበው አውቀው አይደለም። መልካም እህቶቻችን ከጎናችን ሲኖሩ የነዛን አኽላቅ እየተከተሉ ነው አይደለ? ብዙዎች እህቶቻችን የሚመጡት በቃ እስልምና ያለው ሙሐባ እስልምና ያለው በቃ ሰዎች ለሰው ያላቸው ክብር ይሉሻል። ቢበለጠ ደግሞ አንብበሽ ስትረጁ እንዳረዳድሽ ነው የተረዱትም። ምናልባት ተግባር ላይ ላውሉት ይችላሉ። ተግባር ላይ ላዋለው ደግሞ ብዙ ስራ ትሰሪበታለሽ። ለብዙ እህቶቻችን ለብዙ ወገኖቻችን ወንድሞቻችን መልእክት ትሆኛለሽ፣ አርአያ ትሆኛለሽ። በማንኛውም መንገድ ሰው ወደዚህ መንገድ ይምጣ ባለበት መንገድ ላይ ሆኖ በቃ ትክክለኛውን መንገድ ማጥናት፣ በቃ መልካም መሆን፣ በቃ ራሳችንን መሆን፣ ሌሎችን አንምሰል መሆን ያለብን። ኦኬ ጥሩ ሰዎችን እንምሰል፣ ጥሩ ሰዎችን እንከተል። ገብቶሻል? ምክንያቱም ብዙ ዕውቀት ወስጅበታለሻ፣ ብዙ ትምህርት ወስጅበታለሻ ከነዛ ሰዎች እና አላህ አለም እንግዲህ አፍዋን ሀቢብቲ አዲስዬ እኔ የማመልከው አንድ አላህ ነው፣ የምገዛው ለአንድ አላህ ነው፣ ለአንድ ፈጣሪ ነው። እኔ ምናልባት አሁን ሻሃዳ ሲይዝ አሁን ሻሃዳ ስቴጅ የምታያቸው ነገሮች አሉ። እነሱ በአማርኛ ምን ማለት ናቸው የሚለውን ትርጉም ማንም ያስረዳኝ የለም። ገብቶሻል? ግን ዛሬ ላይ ቁጭ ብዬ ሰዎች አንብበው ተረድተውት የመጀመሪያው ሻሃዳ ስሜቷ ምን ነበር ይችላሉ። እኔ ግን ያንን ስሜት አይደለም ዛሬ ላይ የማስታውሰው። ለምንድን ነው የማላስታውሰው? ያንን በወቅቱ የሚፈጥርልሽ ደስታ አለ ውስጥሽ ላይ የሆነ የተበደላለቀ ስሜት የሚሰጥሽ ስሜት አለ። ግን በበለጠ ደግሞ የማትረጁ ለምንድን ነው? በቃ የሆነ ስብዕናው ማርኮሽ ውበታቸው ማርኮሽ ሊሆን ይችላል እዛ ውስጥ የገባሽው። ዛሬ ላይ ሳስበው ግን ያለውበት ሁልጊዜ ውስጤ ደስታ ስለሆነ የሚሰማው በቃ ያንን ነው እንዴ። በዛሽ ቅስፈት ምን ነበር ራሴን የተሰማኝ ብዬ ለራሴ ጥያቄ ሰጠዋለሁኝ። ምን ነበር የተሰማኝ ስሜት እላለሁኝ። የሆነ ሰዓት አንዱ ለቀን ስለ ሶላት አሰጋገድ ምናምን አብሬያት እየሰገድኩኝ መጨረሻ ላይ በአማርኛ የጻፍኳቸውን ጽሁፎች
ካጠገብሽ ፊት ለፊት መስገጃሽ ላይ አድገሽ እነሱን እያነበብሽ ስገጂ አለችኝ። የሆነ ሰዓት ላይ በሁለተኛ ቀን እንደዚህ እሱን እያነበብኩኝ በመሰክሳድ ወሰደችው ብድግ አድርጋ ማለት ነው። በወቅቱ ግን እኔ ተናደድኩባት ማለት ነው። በውስጥ እየሰገድኩ ነው፣ ሶላቴን አላቋረጥኩም። አልሐምዱሊላህ ፋቲሃን አፍዣቸው ነበር። ኦሬዲ ሰገድኩ ጨረስኩ። ለምንድን ነው ያነሳሽው አልኳት ማለት ነው። አየሽ አለች፣ ሁሉ ጊዜ እሱን እያየሽ የምትሰግጂ ከሆነ አታፍዥውም አለች። እኔ እንድታፍዡ ብዬ ነው ያነሳውብሽ አለች። ተመልከች እንግዲህ መልካምነቷ ማለት ነው። እዚህ ጋር በቋንቋሽ አይደለም የምትረዳጂው ስሜቴን እንዴት እንዳወቀችውና ቢያንስ ይሆናል አይደል መልካም ሰዎችን ተከተይ፣ መልካም ያልሆኑ ሰዎችን አትከተይ ያልኩሽ ቅድም ለዛ ነው። እና በህይወቴ ላይ ትልቅ ነገር ሰርታልኛለች ወላሂ አላህ እኔ እንጃ ብቻ ነገ ጧት ጀነትን ከሚያገኙት አላህ ያድርጋት እና በጣም ሁላችንም በአኺራ ያገናኘን መልካም ሰዎችን ያብዛ። ወላሂ በጣም የሆነች ልጅ አሁን ተምረሻል ወይ ያውቀሻል ወይ ስለ ዲን ስለ እስልምና ማወቅ እኮ አለብሽ ምናምን አላለችኝ። ታውቃለች እሷ አንድ ሰው ሻሃዳ ያዘለው ካለ ትክክል መጀመሪያ የምታስቀድመው ሻሃዳን ነው። ከዛ በኋላ ነው ትምህርቱን ልታስቀድመው የምትችለው እና ሱብሃንአላህ እና በጣም ለራሴ አሁን ላይ መለስ ብዬ የሆነ እንትን እላለሁኝ እንዴ አላህ ለካ ትልቅ ስራ ነበረው እላለሁኝ። ምክንያቱም አሸናፊ እሱ ነውና አሁን ላይ ደግሞ የምንከተለው አንድ አላህን ነው፣ የምናመልከውም አንድ አላህን ነው። የማይወልድ የማይወለድ አንድ እሱ ፈጣሪ ነው። ገብቶሻል? እዚህ ጋር ስላየን ብለን አይደለም እንደ ክርስቲያኖች ብቻ አላቅም የሰው እንትን ለማለት ፈልጌ አይደለም፣ ትረዱኛላችሁ። ምክንያቱም የምንሰግደውም የምንገዘውም ለአንድ ፈጣሪ ብቻ ነው፣ ሌላ ለምንም ነገር አይደለም። እንደመለስኩለት ታውቃለህ። ካሳለፍኳቸው መንገዶች መቼም ካሳለፍኳቸው ቻላንጅ የሚበልጥ ነገር የለምና ህይወት ይቀጥላል ነው ያልኩት። እና መቼም ተመልሰሽ በረሃ በሳራ በረሃ ተበለሽ የሚለኝ የለም። ሀገራችንን ለቀሽ ውጪ ነው የሚባለውና ከዛች ህይወት ካሳለፍኳት ህይወት የሚበልጥ ነገር ስለሌለ አልሐምዱሊላህ በደስታ አቀበለዋለሁ ብዬ ነው እሺ ያልኳቸው ማለት ነው። እሺ ያልኳቸው እና ልክ በ3 ቀኔ ወረቀት ሲመጣልኝ የጠበቅኩት ሪጀክት ነው እና ሌላ ቦታ ነበርኩኝ። ያለበት ቦታ ሳይሆን ሌላ ቦታ ጓደኞቼ ጋር ሄጄ እንደዚህ አይነት ወረቀት መጣልሽ ምናምን ሲሉኝ በቃ ላድር ነበር የሄድኩት። ከሚገርመው ማለት ነው ላድር የሄድኩበት ቦታ ላይ በጨለማ ነው ተመልሼ የመጣሁት። ምክንያቱም ደስታውንም መጥፎውንም ለመስማት ዝግጁ ስለሆንኩኝ ማለት ነው። ማንም ሰው በ3 ቀን መልስ አይመጣለትም። ገብቷል? ቢመጣለትም የሚጠብቀው ፖዚቲቭ አይደለም ኔጋቲቭ ነው እንጂ እና እኔ የጠበቅኩት የነበር ኔጋቲቭ ነው። ምክንያቱም ከኋላ ይመለሱልህ እንትን የሞሉህ አለና እኔ ደግሞ የቆምኩበት የጸናውበት አለ እና ልክ ስመጣና ሶሻል አለን ወረቀቱም በአማርኛ ይሰጣል ከታች ላይ ያለው ማንበብ ስለማትችል ሄዶቹን ልክ አማርኛው ነው ገንጥ ላይ ሰጠችኝ። እሱ ያኛውን እስከምታነብና መጨረሻ ላይ ያለችውን ፓርቲ ነበር ያየዋት። መጨረሻ ላይ ያለችውን ፓርቲ ብቻ ሳይ ምንም እሷን ጨርስ እሷን አልጠበቅኳትምና በጣም ይሆናል አይደል የውስጤ ደስታ ልነግርህ አልችልም። እዚህ ጋር በጎን ሆኖ የሚያግዙኝ ሰዎች ነበሩ ምናምንና ሩጬ ሄድኩት ወደ እነሱ ማመስገን ነበረ። ፈጣሪን ወደ ማመስገን ነበር፣ ወደ ሱጁር ነበር መውረድ የሄድኩትና አልሐምዱሊላህ ብቻ ሰው ሩጥ ወደ ጭፈራ ወይም ሩጥ ወደ ደስታ ወይም ሩጥ ወደ ጓደኛ ነው የሚሄደውና አልሐምዱሊላህ በዛሽ ቀን እኔ ሱጁዴን ወርጄ አላህን አመስግኜ እሱን ስላመንኩኝ እሱን ስለተከተልኩኝ ነው አይደለ ይሄን ሁሉ አልሐምዱሊላህ በህይወቴ ላይ ያደረገልኝ። ከዚህ የበለጠ ምን ደስታ አለ? ካሁን በኋላ መጥፎ ነገር ቢመጣ እንኳን ማንም ነገር የሚበግረኝ ነገር የለም ብዬ አልሐምዱሊላህ ዛሬ ላይ ያው በልጆች ውጤታማ ሆኛለሁኝ። ብቻ እንግዲህ ከልጅ የበለጠ ሀብት የለምና አይዋ ደስ ይላል በጣም ማሻአላህ ማሻአላህ። ከተሳሳትኩ ወረሚኝና ገና ብዙም ጊዜ አልወሰድሽም ከሰለምሽ። እዛ ስትገቢ ደግሞ የአይሲሶች መጣ። ሰዎች ሁሉ የሚሉት አይሲሶች ሙስሊሞች ናቸው ይባላል እያሉ ነበር ፖለቲካውን የሚያደርጉትና አሁን እውነታውን ሁሉ ቢያውቀውም
አንቺስ ምን ተሰማሽ? አንቺ የምታውቂው ሙስሊሞችና አይሲሶችን ስታይ እንዴት ነው እንትን ያልሽው? ሶሪ ፖለቲካል አልገባ ብዙ ልክ ነሽ። አዎ እዛ ጋር እኔ በወቅቱ የሰለምኩት 2 ወር ነው 2 ወር መሰለኝ አይ ቲንክ በሰለምኩ በ2 ወር ነው ወደ በረሃ የወጣሁትና ወላሂ ከሃይማኖት ጋርና ከሰውኛ ልበልሽ ምንም የሚያገናኘው ነገር የለም። አሁን አይሲሶች ትያለሽ ቪዲዮዎች ትያለሽ እዚህ ጋር የሆነ የራሳቸው አኽላቅ እንጂ እስልምና አዟቸው አይደለም። እዚህ ጋር ለህዝቡ የምለው ብዙ ጊዜ ማለት ነው እንዳልሽው እስልምና አራጅ ነው ምናምን ይባላል አይደለም። እኔ እዛ ጋር አሁን ያልሳለፍኳቸው የመጣውባቸው መንገዶች አሉ። አሁን እዛ ጋር ልቢዎች ብዙ እስር ቤት ይገባሉ። እዛ ጋር ብዙ ስቃይ ይደርስባቸዋል እና አማዋ ይደርስባቸዋል። ግን እስልምና አዟቸው አይደለም ወይም የእስልምና አሪያው ሆኖ አይደለም ወይ ቁርአን ላይ የታዘዘው ሆኖ አይደለም። ይሆናል አይደል የራስ የተፈጥሮ አንዳንዴ ሰው ተፈጥሮ ጨካኝ የሚሆን አለ። እናትም በራሷ ጨካኝ ትሆናለች አይደል? እና አንዳንድ ሰው በተፈጥሮ መጥፎ ነገር ቢደርስበትም ለሰው ጥሩ ነገር ያደርጋል፣ ለሰው መልካም ነገር ያደርጋል። እኔ ከነዛ ነው እንትን ያልኩ የምመድባቸው እነሱን ሰዎች ማለት ነው። አዎ መጥፎ ጎናቸውን ታይበታለሽ። በተለይ እኔ ሊቢያ በበረሃም ስጓዝ 3 ወርም ስቆይ ያየሁት ወላሂ ለሴት ያላቸው ሪስፔክት፣ በተለይ ሂጃብ ለብሰሽ ይበያ ለብሰሽ በቃ አንቺ አካልሽን ሸፍኝ ይበያ ለብሰሽ ሲያውሽና ሰሰሳግጅ ሲያውሽ ወላሂ በጣም ነው የሆነ መሻላ ነው የሚሉሽ። መጥፎነታቸው በዛው ልክ ቢሆንም መሻላህ ነው የሚሉሽ። ይሰግዳሉ እኮ እኛን ይዘው ሲመጡ በረሃ ላይ በመኪና እዛ ጋም ብዙ ወንድሞቻችን የሚሰው አሉ። እየተደበደቡ ሊሆን ይችላል ወይም የሆነ የራሳቸው ችግር ሊሆን ይችላል የሚቀሩ አሉ። ብዙ ወገኖቻችንን ከፊት ያያዩዋቸው ከአንድ መኪና እየሄድን ጸጥ የሚሉ ብድግ አድርገን ጣል አድርገናቸው ያለፍን ሰዎች አሉ። እኔ ብዙ እህቶቼ የሳይኮሎጂ ብዙ አይምሯቸው ተጎድቶ ብዙ እዚህ ጋር መስመራቸውን የለቀቁ እህቶች አሉኝ አውቃለሁኝ። ግን ለዛ ክፍተት መስጠት የለብንም። ሁልጊዜ ጠንካራ ከሆን ጠንካራነትሽ ይቀጥላል እና የራሳቸው የሆነ ተፈጥሮነት አላቸው እንጂ ከእስልምና ከምንም አይገናኝም። እና እየሰገዱ እዛ ጋር ሊመቱሽ ይችላሉ፣ እዛ ጋር የሆነ መጥፎ ነገር ሊያደርጉ ይችላሉ። ግን ሱብሃንአላህ ይሰግዳሉ 5 ወቅት ሰላትን። እዛ ጋር በቆየሽበት ሰዓት ላይ እኛ የራሱ የተፈጥሯችን እዚህ ጋር ስንታዘዝ መርሐባ አንልም። በዚህ ሲሉሽ መንገድ ቀይሰሽ ትሄጃለሽ። በዛን ሰዓት የማን ነው ችግር? የኛ ችግር እንጂ የነሱ ችግር አይደለም። የነሱ ችግር አይደለም። እዚህ ጋር ብደበደብ እዚህ ጋር መጥፎ ነገር ቢደርስብኝ የኔ ችግር ነው። ሂጅ ባለሽ መንገድ መሄድ ነው። ታዛዥ ነሽ እዛ ላይ በራሳችን መንገድ አይደለም በእነሱ ትእዛዝ ነው ይሄን ያለ ነው። ምክንያቱም የምንፈልጋት ቦታ ላይ እስከምንደርስ አላህ ምን ብሎናል? ህይወትን ሊያጠፋ የሚደርስ ላይ ስትሆን መዋሸቱ ራሱ ሐራም አይሆንም ይባላል ባልሳሳት። እና እዛ ጋር ሂድ በሚልሽ እንጂ እኔ ሃይማኖት የሚያዘው በዚህ ነው እንጂ በዚህ አይደለም ልትከራከሪ አትችይም። እዛ ጋር ህይወትና ህይወት ጉዳይ ነው። እምነትሽ ሁልጊዜም በውስጥሽ ነው እንጂ እምነትሽን በውጭ አይደለም ለሰዎች የምታሳየው። ገብቶሻል? እና ከምንም ከሃይማኖት ጋር የሚያያይዘው ነገር አይደለም። እሺ የህይወትሽን ታሪክ እያካፈልሽ ለሌሎችም ነገ ጧት ጠንካራ እንዲሆኑ እዚህ ጋር መተሻል አይደል? በሰዎች መመካት የለብሽም። በቃ ነው አግዙኝ እኔ በፍጹም ደግሞ እኔ ከማልወድ አልችልም የሚል ነገር በቃ ሁልጊዜ ባለቤቴ ይለኛልና አልችልም አትበይ ይለኛል። በቃ እችላለሁ አደርገዋለሁኝ። እና ሁልጊዜም በቃ ልደክሚ ትችያለሽ፣ ግን ለውስጥሽ መድከምሽም ማሳየት የለብሽም። ጠንካራ መሆን አለብሽ። እችላለሁኝ፣ ከሰዎች አገዝ አልፈልግም፣ ለምን ልፍስፍስ መሆን የለብኝም። በራስሽ ሁልጊዜም ጠንካራ ከሆንሽ ጠንካራ ትሆኛለሽ። የሆነ ክራፍት ይኖርሻል። ኢነርጂሽ አያልቅም። ሁልጊዜም ኢነርጂሽ አብሮ ይኖራል። ገብቶሻል? የሆነ አእምሮሽ ደስተኛ የሆነ አልችልም ስትይ እኮ ይሆናል አይደል? እንትን ትያለሽ፣ የሆነ ፍላጎት አይኖርሽም። እና ጠንካራ ስትሆኝ ደግሞ ብዙ ነገሮች ታገኛለሽ። ብዙ 3 4 5 ልጅ ብቻሽን ልታሳድጊ ትችያለሽ። ግን አልችልም የምትይ ከሆነ ራስሽን ማሳደግ ያቅትሻል፣ ራስሽን መሆን ያቅትሻል። ግን ሁሉ ጊዜም ጠንካራ በተለይ በስደት ዓለም የመጣን ሌላ ቦታም እንደዚህ
አረብ ሀገር የሚሆኑ እህቶቻችን ሊኖሩ ይችላሉ። እዛ ጋር ብዙ ጫና ሊፈጥር ይችላል፣ ብዙ ጫና ሊኖርብን ይችላል። ግን የወደፊት እልም ካለን ለወደፊት የምናስብ ከሆነ ዛሬ ላይ ብቻ የምናስብ ካልሆነ ውጤታማ እንሆናለን። እዚህ ጋር ዛሬ ስለደከመኝ እዚህ ጋር ዛሬ እንትን ስላልኩኝ ስራ ስለበዛብኝ በቃኝ ወይም እንደዚህ ፍላጎት አለማጣት አለመኖር ወይም የወደፊት ተስፋ መቁረጥ መኖር የለበትም። ሁልጊዜም የወጣ ነው ለምንድነው? የወደፊት ህልማችንን የወደፊት አላማችንን ለማሳካት ነው አይደለ? በቃ ወደፊት ህልም አለኝ፣ አላማ አለኝ። ቤተሰብ ጋር መኖር ሊሆን ይችላል፣ ትዳር ይዞ መኖር ሊሆን ይችላል፣ ልጅ ወልዶ ማሳደግ ሊሆን ይችላል። ዛሬ ላይ በህይወታችን ላይ ካልተጫወትን ያንን ህይወት አናገኘውም። በህይወታችን ላይ ዛሬ ስንኖር ጠንካራ ካልሆን ነገ ጧት ያንን አናገኘውም። ሁልጊዜም ስንኖር ጠንካራ ሆነን ማለፍ ከዛ መጨረሻ ላይ ውጤታማ እንሆንና ውጤታችን ያማረ ይሆናል። እና ሁልጊዜ ስንኖር ወደፊትም ስንሄድ ዝም ብለን ዛሬን ብቻ ማሰብ የለብንም። የወደፊት ህይወታችንን የወደፊት ምኞታችንን እያሰብን ስንኖር ውጤታማ ትሆኛለሽ፣ ጠንካራ ትሆኛለሽ። እናቴ ሽኩራን ባለቤቴ ምናልባት እኔ ከሱ ቀደም ብዬ ነውና ወደዚህ የመጣሁት እኔ እንደነገርኩሽ ለነገሮች የሆነ አክቲቭ ነኝና ቶሎ የሆነ ፍላጎት አለኝ አንድ ነገር ለማወቅ በቃ የሆነ እንትን እላለሁኝና እሱም ከኔ የበለጠ አክቲቭ ቢሆንም ዛሬ ላይ ብዙ ነገሮችን ማካሄደው እኔ ነኝ፣ ብዙ ነገሮችን ማስጨርሰው እኔ ነኝና እሱ ያቅም ብዬ ሳይሆን ወይም እሱ ደካማ ሆኖ ሳይሆን በቃ የበለጠ እኔ እንዳቅ እንጂ የሚገፋፋኝ እኔ ሳላቅ እሱ በልጦኝ እንዲያቅ አይፈልግም። እኔ አንዳንዴ እንደውም ለምን እንደዚህ አታደርግም እና እየኝ የማደርገውን ነገርና እንደዚህ አድርግ እንደዚህ ነው የሚደረገውና ይለዋለኝ ማለት ነው። ላንቺ ሰጥቼሻለሁ ኃላፊነቱን ተይኝ ይለኛል አንዳንድ ጊዜ ማለት ነውና በቃ ጠንክሪ በቃ እኔ እዚህ ጋር ምናልባት ወይ የማስተዋል ወይ ቶሎ የማያዝ ያምሮ እንትን ሊኖር ይችላል። አንቺ ደግሞ አይምሮሽ ማሻአላ ነው ያሹን ነገር አትረሽም፣ ያወቅሽውን ነገር አትረሽም፣ የማስተዋስ ችሎታ አለሽና በቃ በቃ እንዳቅ ነው የሚፈልገውና ከሱ አንዳልሽው ነው አዲስ አቃለሁኝ ብዙ እህቶቻችን ብዙ ወንድሞቻችን እሷ እንድታቅ ባለቤቱ እንድታቅ የማይፈልጉ ብዙ አሉ። ብዙ በጓደኞቼ ዙሪያ ያለሁኝ ሐቂቃ ማለት ነው። ይሄ እንትን ማለት ሳይሆን እየሰማይ ሊሆን ይችላል አለ እና እሷ እንድታቅ የማይፈልጉ አሉ። እኔ ደግሞ በነዛ እናደዳለሁ። ለምን ሁልጊዜ ለምንድን ነው በሱ ስር የምትሆኚው? ነገ ጧት የራስሽ የሆነ ህይወት ይኖርሻል። የራስሽን የሆነ የምታስጨርሽው ነገር ሲኖርስ ና እንሂድ ልትይው ና እንሂድ አስጨርስልኝ እሱ በሚያግዝሽ መንገድ ይወቅ ያግዝሽ፣ ችግር የለውም። ግን ሁለታችሁም ጎን ለጎን ደግሞ ማወቅ ግድ ይላል። የበለጠ ሙር አንቺን ብታቂ ሴት ልጅ ብዙ ብልሃተኛ ናት። የበለጠ እንደውም ከወንዶች ሴት ልጅ ጠንካራ ብትሆን ሴት ልጅ ዕውቀት ቢኖራት እኔ የበለጠ መክራለሁኝ። ለምን መሰለሽ ፍላጎት ሴቶች ብዙ የማድረግ እንትን አላቸው እና የሆነ ፍላጎት አላቸው እና ብዙ ጊዜ ወንዶች የሚጫሯቸው እንደዛ ነው። የኔ ግን እንደዛ አይደለም። ከሱ የበለጠ እኔ እንዳቅ ፍላጎት አለው። እኔ ነኝ እንደውም አንተ አትወቅና እኔን ዝም ብለህ ወቂ ትላለህ ብዬ በውስጥ ያላለውኝ አልናገረውም ይሄንን እና እኔ እንዳቅ ሙር የበለጠ ፐርፌክት እንደሆን ከዚህ ይበልጥ ጠንካራ እንደሆን እንዳቅ ነው የሚገፋፋኝ አላህ ለሚያውቀውና ምናልባት ለወንዶችም መልእክት ከሆነ ለሴቶችም ገብቶሻል። እዚህ አዳዲስ ነገሮች ሊኖሩን ይችላሉ። ኢንሻአላህ እነሱንም እያነሳን ምንማማርበት ሊኖር ይችላል። ለእህቶቻችን ማሪያ ይሆናልና ኢንሻአላህ ማውራት ብቻ ሳይሆን እንዳልኩሽ ነው በተግባርም አሁን ብዙ ጊዜ እንዳልኩሽ እዚህ ጋር የሶሻል ላይፍ ታያለሽ የማህበራዊ ህይወት ያለሽ ትንሽ ይከብዳልና እኔ እንደውም ብዙ ጊዜ እንዳልሽው በቃ አላረል እኛ ሴቶችን እንደዚህ ባንድ በቃ አቅም አላቸው መባል ማሳየት አለብን። የብዙ ጊዜ የምጓጓው ምንድነው አቅም አለን በቃ አላረል እንችላለን እና በቃ እንደዚህ ቫኬሽን ሲወጡ ሊሆን ይችላል ምናምን እነሱ ብዙ ጊዜ የሆነ ቦታ ልትሄጂ ትፈልጊና ቋንቋን ማትችው ሊሆን ይችላል። እኔ አሁን አንድ ሰው እዚህ ጋር ሊመጣ ለረፍት ቢፈልግ እዚህ ጋር አንቺ ካለሽ ታግዢዋለሽ ገብቶሻል አለውልህና አትይዋለሽ የሚፈልገው ቦታ ይዘሽው በመሄድ ሊሆን ይችላል በሐሳብ የሆነ ነገር ኦርደር በማድረግ ሊሆን ይችላል እና እንደዚህ ብንያዝ ብንተሳሰር ብዙ ነገር ማድረግ እንችላለን ኢንሻአላህ ቢስሚላህ ብቻ ሳይሆን እዚህ ጋር ጥንካሬ የሚሆኑ አላህ ተሰሚያለሽ ሁሉም የራሱ ያለፈበት መስመር ይኖራል። ሁሉም ያለፈበት የራሱ የሆነ መንገድ አለው።
ትንሽም ነገር ብትሆን ለኔ ትልቅ ነገር ልትሆን ትችላለች። ያሳለፍኳት መንገድ ወይም የመጣበት መንገድ እና እንደዚህ ከኔ በተጨማሪም ደግሞ ያሳለፏቸው የመጡባቸው የሌሎች እህቶቻችን ይኖራሉና በእነሱም ትምህርት እና ብዙ ጊዜ የራሴን ብቻ ያሳለፍኳቸውን እየወሰድኩ ብቻ አይደለም ጥንካሬ እንዲሆኑ የማደርገው። ኦፍኮርስ እነሱም ጥንካሬ ሆነውኛል። ዛሬ ላይ ገብቶሻል። ዛሬ ላይ ሆኜ አይደለም እነዛን ነገሮች ያሳለፍኳቸው እና ትወስጃለሽ። አንቺ እዚህ ጋር የራስሽ የሆነ ተሞክሮ ከሌለሽ እዚህ ጋር ያሳለፍሽው አንቺ ታላንቺ ከሌለሽ መጥፎ ነገር ካሳለፉት እህቶቻችን ላይ ትምህርት ትወስጃለሽ። ለምንድን ነው ዛሬ ለአንቺ ጠንካራ እንድትሆኝ ይረዳሻል። ገብቶሻል? እና እንደዛ ነው። እሺ አዲስዬ ጊዜሽን እንዳልወስድብሽ